ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘመተናል። አሰልጣኝ ማይክል ካሪክ እንግዲህ ከዛሬው ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥቷል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማይክል ካሪክ እንግዲህ ከብሩኖ ፈርናንዴዝ ጋር ስላለው ግንኙነት ሲጠይቅ እንዲህ ሲል መልሷል። ከእርሱ ጋር በጣም ጥሩ የሚባል ግንኙነት አለ ብዬ አስባለሁ። ምን ያህል ብልህ ተጫዋች እንደሆነም ከወዲሁ ተረድቻለሁ። ስለዚህም ክለብ ከሚገባው በላይ የሚያስብ ብሩህ ተጫዋች ነው። ሁላችንም ማሳካት የምንፈልገው ተመሳሳይ ነገር አለን ብሏል። ሲናገር ወደ ጨዋታ ስትገባ የሁለቱንም ቡድኖች ነባራዊ ሁኔታ ተረድተ መሆን አለበት ብዬ አምናለሁ። እስካሁን ባደረግናቸው ጨዋታዎች ሁሉ ይህንን ነገር ለተጫዋቾቹ ለማስረዳት ጥረናል። ማክሰኞ ምሽትም እንዲሁ እናደርጋለን። የጨዋታውን አይነት ስሜቱና ምን አይነት አቅም ልንጠቀም እንደሚገባ ማወቅ ያስፈልገናል። እያንዳንዱ ጨዋታ የራሱ የሆነ የተለየ ፈተና ይዞ ይመጣል ብሏል። በደረጃ ሰንጠረዡ ግርጌ ላይ ያሉ ቡድኖች ያላቸውን አላማ ለማሳካት በእጅጉኑ ይፋለማሉ ብሏል። እኛም ብንሆን የምንታገልበት ትልቅ ነገር ስላለን ፍላጎታችን ይመጣጠናል ብዬ አስባለሁ። ዋናው ጉዳይ በመጨረሻ ማበልጡ ይወጣል የሚለው ጉዳይ ነው ሲል ነው የተናገረው። ካሪክ እንግዲህ ስለተጋጣሚው ዌስትሃምም እንዲህ ሲል ተናግሯል። ከመከላከል ወደ ማጥቃት በሚያደርጉት የሽግግር ጨዋታ በጣም ጠንካራ ናቸው፣ እንዲሁ አደገኛ ናቸው ብዬ አስባለሁ። በተጨማሪም በጣም ጥሩ የሆነ የአጥቂ መስመር አላቸው። ቀድም ብለን የእነሱን የጨዋታ መንገድ ተመልክተነዋል። ልክ እነሱ ስለኛ እንደሚያጠኑት ሁሉ እኛም ስለነሱ ግንዛቤ አለን። በተለይም በገዛ ሜዳቸው በደጋፊያቸው ፊት ሲጫወቱ አደገኛ ቡድን ይሆናሉ። ያንን ሁሉ ለመቋቋም በእርግጠኝነት ዝግጁ መሆን አለብን ብሏል ማይክል ካሪክ። የተከላካይ መስመሩ እያሳየ ስለሚገኘው ብቃት ሲናገር የሚያስደስት ነገር እያስመለከት ነው። በየሳምንቱ ብዙ ግቦችን ማስቆጠር ሳይጠበቅብህ ጨዋታዎችን ማሸነፍ ይቀላል። እኛ ለተቃራኒ ቡድን ፈተና መሆንና የግብ ዕድሎችን መፍጠር የምንችል ቡድን መሆናችን የታወቀ ነው። ስለዚህ መከላከልና የማጥቃቱን ሚዛን በትክክል መጠበቁ ወሳኝ ነገር ነው ብሏል። አሁንም ብዙ መሻሻል ያለባቸው ነገሮች አሉ። ኳስ በእኛ እጅ በማይሆንበት ጊዜ እንደ ቡድን የተሻለ ለመሆን ትኩረት ሰጥተን እየሰራ ነው። ነገር ግን በ3 ወይም 4 ሳምንት ውስጥ ሁሉንም ነገር አስተካክለን ፍጹም ልንሆን አንችልም። ይህንን መርዳት ያስፈልጋል ሲል ተናግሯል። ነገር ግን ተጫዋቾቼ ለጠየኳቸው ነገር የሰጡት ምላሽ በጣም አሪፍ ነው። ከቶተንሃም ጋር ግብ ሳይቆጠርብን መውጣታችን ለእኛ በጣም አስፈላጊ ነገር ነበር ሲል ተናግሯል። ማይክል ካሪክ እንግዲህ በጉዳት ላይ ስለሚገኙ ተጫዋቾችም እንዲህ ሲል ተናግሯል። ሜሰን ማውንት ምናልባት ለዛሬው ጨዋታ አይደርስም፣ ምናልባትም ከዚያ በኋላ ባሉ ጨዋታዎች ሊመለስ ይችላል። ነገር ግን ለኤቨርቶን ጨዋታ በእርግጠኝነት ይመለሳል ብሏል። ስለ ማቲያስ ዴሊክ ደግሞ የማገገም ሂደቱ እንዴት እንደሚሄድ መጀመሪያ እናያለን። በኤቨርቶኑ ጨዋታ ስለ ተጫዋቹ መመለስ ለመናገር በዚህ ሰዓት ሩቅ ይመስላል ብሏል። ስለዚህ ሂደቱን ብንከታተል የተሻለ ነው ብሏል። ነገር ግን አዎንታዊ ለውጥ እያሳየን ነው፣ በጥሩ አቅጣጫ ላይ ይገኛል። ሆኖ ሜንሰን ከሱ ይልቅ ለመመለስ ተቃርበዋል ብሏል። ካሪክ ጨዋታን ከማሸነፍ በኋላ ነገሮችን እንዴት እንደሚያስተናግዱ ሲጠየቅ ደግሞ ትልቁ ፈተና እዚህ ደረጃ ላይ ያደረሰንን ነገር ማወቅ ነው። በዚህ ጊዜ ጨዋታዎችን ማሸነፍ በጣም ከባድ ነው። ስለዚህ ቀጣዩ ጨዋታ እንዲሁ በቀላሉ ይሳካል ብሎ ማሰብ አይቻልም። ነገር ግን አሁንም ቢሆን ከድሉ ጋር የሚመጣጠን የደስታ ስሜት እንዲሰማ መፍቀድ አለበት። ይህንን ካላደረግ ነገሩ ትንሽ አሰልቺና ትርጉም የለሽ ይሆናል ብሏል። ጨዋታዎችን ማሸነፍ ሁላችንም የምንጥርለት ነገር ነው። ነገር ግን ወደ ልምምድ ተመልሰ ትኩረትን በሚቀጥለው ጨዋታ ላይ ማድረግ ይኖርብሃል ሲል አሰልጣኝ ማይክል ካሪክ ተናግሯል። እንግዲህ በዛሬው ጨዋታ ላይ በተለይ ማንቸስተር ዩናይትዶች በጣም ጥንቃቄ ሊያደርጉ ይገባል። ምክንያቱም ዌስትሃም ማለት ከሌሎች ክለቦች አንጻር የሚለየው ምንድነው? በጣም በሎ ብሎክ የሚጫወት ክለብ እንደሆነ ይታወቃል። ከዚህ በፊትም በሮበን አሞሪም የአሰልጣኝነት ዘመን ተመልክተነዋል። እንግዲህ ምን ያህል የመከላከል አቅም እንዳለውና ማንቸስተር ዩናይትድ ደግሞ ጎሎችን ማስቆጠር የሚቸገር ክለብ አይደለም። ነገር ግን ዌስትሃም ዩናይትዶች ወደ ኋላ ተመልሰው ሶሊድ በሆነው በተከላካይ መስመራቸው ታግዘው ደግሞ አንዳንድ ትራንዚሽኖችን የሚጠቀሙ አይነት ክለብ እንደሆነ ይታወቃልና ከዚህ አንጻር ማንቸስተር ዩናይትድ ከፍተኛ የሆነ ጥንቃቄ ሊያደርግ ይገባል። በተለይም ደግሞ አንድ ክለብ በሎ ብሎክ በሚጫወት ወይም ደግሞ የተቃራኒ ክለብን እንዲያጠቃው ሲጋብዝ በዛ ጊዜ ያኛው ተቃራኒው ክለብ በሃይላይን የሚጫወተው ክለብ ለካውንተር የሚጋለጥበት ሞመንት ሊፈጠር ይችላልና ማንቸስተር ዩናይትዶች ከፍተኛ የሆነ ጥንቃቄ ሊያደርጉ ይገባል በዛሬው ጨዋታ ላይ። ፋብሪዚዮ ሮማኖ እንግዲህ ስለ ጣሊያናዊ ተጫዋች ሳንድሮ ቶናሊ አዲስ መረጃ አውጥቷል። እንግዲህ ሳንድሮ ቶናሊ በማንቸስተር ዩናይትድ ሰዎች ይደነቃል። ሆኖም ብቸኛው በዩናይትድ የዝውውር ሊስት ውስጥ የሚገኘው አማካኝ ተጫዋች አይደለም። የዩናይትድ ሰዎች ቀጣዩ አሰልጣኝ ማን እንደሚሆንና በሻምፒዮንስ ሊግ እንደሚሳተፍ መመልከት ይፈልጋሉ ብሏል። በአሞሪም ጊዜ ተመራጩ ተፈላጊ ተጫዋች ካርሎስ ባሌባ ነበር። ዩናይትድ በዚህ የክረምት የዝውውር መስኮት ሁለት አማካኝ ሊያስፈርምም ይችላል ሲል ነው እንግዲህ ፋብሪዚዮ ሮማኖ ያሳወቀው። ሳንድሮ ቶናሊ እንግዲህ በኒውካስትል ዩናይትድ ቤት ተመልክተናል ምን ያህል ኳሊቲ ያለው ተጫዋች እንደሆነ በመከላከሉ ረገድም ወደፊት እየሄደ ለቡድን አጋሮች የሚያርስበት መንገድ በጣም የሚገርም ነውና የእውነት ወደ ማንቸስተር ዩናይትድ የሚመጣ ከሆነ በመሀል ክፍል ያለውን ፕሮብሌም ይፈቷል ተብሎ ይጠበቃል። ካርሎስ ካዝሜሮ እንግዲህ በማንቸስተር ዩናይትድ ቤት የመጨረሻው ዓመት የመሆን እድል አለውና ከዚህ አንፃር ማንቸስተር ዩናይትዶች ሳንድሮ ቶናሊ ለማስፈረም ወሳኝ የሆኑ ስራዎችን ለመስራት ዝግጁ ናቸው። ተጫዋቹም ቢሆን ወደ ማን ዩናይትድ የመምጣት ፍላጎት እንዳለው ነው እየተገለጸ የሚገኘው።
ብራያን ምቦሞ እንግዲህ ከቶተንሃሙ ጨዋታ በኋላ እያነከሰ ከኦልድ ትራፎርድ ሲወጣ ቢታይም ዛሬ ከዌስትሃም ጋር በሚደረገው ጨዋታ በቡድኑ ስብስብ ውስጥ ተካቷል። ብራያን ምቦሞ ለማንቸስተር ዩናይትድ ምን ያህል አስፈላጊ ተጫዋች እንደሆነ ተመልክተናልና የሚያገኛቸውን እድሎች ወደ ጎል የመፍጠር እድሉ በጣም ከፍተኛ ነው። ከዚህ አንጻር እንደሱ አይነት ተጫዋች ዩናይትድ ማስፈረሙ ምን ያህል በዘንድሮ የውድድር ዓመት ጨዋታዎችን እንዲያሸንፍ እንደረዳው ተመልክተናልና ብዙዎቹ በትላልቅ ጨዋታዎች ላይ እንግዲህ በአንፊልድ ሊቨርፑልን ማንቸስተር ዩናይትድ በሚያሸንፍበት ጊዜ እንግዲህ ብራያን ምቦሞ ነበር የመጀመሪያውን ጎል ያስቆጠረው። እንዲሁም ደግሞ በአርሰናሉ ጨዋታ ላይ የመጀመሪያው ጎሉን ያስቆጠረው ማን ነው? ብራያን ምቦሞ ነውና ከዚህ አንፃር በትላልቅ ጨዋታዎች ላይ የሚጎል አይነት ተጫዋች እንዲሁም በማንቸስተር ሲቲው ጨዋታ ላይም እንደዚሁ ጎል ማስቆጠር ችሏልና የመጀመሪያ ጎሎች ነው በብዛት የሚያስቆጥረው። ከዚህ አንፃር በትላልቅ ጨዋታዎች ላይ ያለው ኳሊቲ ምን ያህል ዩናይትድን እየጠቀመው እንደሆነ ማስተዋል ችለናል። እንዲሁም ደግሞ ማንቸስተር ዩናይትድ እንግዲህ ቅዳሜ ዕለት ቶተንሃም ሆትስፐርን ባስተናገደበት ጨዋታም እንዲሁም ደግሞ ጎል ማስቆጠር ችሏል። ከዚህ አንጻር ተጫዋቹ ምን ያህል ኳሊቲ እንዳለው ፍንትው አድርጎ የሚያስመለከት ዜና ነው። እንግዲህ የቡድን ዜናን በተመለከተ አንዳንድ ነገር ልንገራችሁ። እንግዲህ የእርስ በርስ ግንኙነትን ስንመለከት በዚህ ሰዓት ሁለቱ ክለቦች ያላቸው አቋም በእጅጉ ይለያያል። አንደኛው ላለመውረድ፣ አንደኛው ደግሞ ለሻምፒዮንስ ሊግ ለመግባት የሚደረግ ፉክክር ነው። ዌስትሃም ባለፈው የውድድር ዘመን ማን ዩናይትድን በሁለቱም ጨዋታዎች ማሸነፍ ችሏል። በዚህ የውድድር ዘመን መጀመሪያ ላይ ደግሞ ኦልድ ትራፎርድ ላይ አንዳቻ በሆነ ውጤት ተለያይቷል። በተጨማሪም ዌስትሃም በሜዳው ማን ዩናይትድን ያስተናገደባቸው የመጨረሻ 3 ጨዋታዎች በሙሉ አሸንፏል። ማን ዩናይትድ ከዌስትሃም ጋር ባደረጋቸው የመጨረሻዎቹ 6 የፕሪሚየር ሊግ ጨዋታዎች 4ቱን ተሸንፏል። ይህም ከዚህ በፊት ካደረጋቸው 28 ጨዋታዎች የበለጠ ሽንፈት ነው። እንግዲህ እጅግ ተናፋቂውና ተወዳጁ የእንግሊዝ ፕሪሚየር ሊግ የሳምንቱ መርሃ ግብር በዛሬው ዕለት መደረግ የሚጀምር ሲሆን ኃያሉ ማንቸስተር ዩናይትድም ከሜዳው ውጪ ወደ ለንደን ስታዲየም በማቅናት ዌስትሃምን የሚገጥም ይሆናል። የማይክል ካሪኩ ቡድን ማንቸስተር ዩናይትድ ከተከታታይ 4 የፕሪሚየር ሊግ ጨዋታዎች ድል አድራጊነት በኋላ መንፈሱን ለማስቀጠል ዛሬ ጨዋታውን ይከውናል። ማንቸስተር ዩናይትድ የሻምፒዮንስ ሊግ ተሳታፊ ለመሆን እያደረገ ያለውን ጥረት ለማጠናከር እንደዚሁ ካሉ ጨዋታዎች ነጥብ ማግኘት አስፈላጊ ሆኖ ይገኛል። ለዩናይትድ ድል ማድረግ ነጥቡን 47 እንዲያደርስና በደረጃ ሰንጠረዡ አስቶን ቪላ እስኪጫወት 3ኛ ደረጃ ቦታውን ለመያዝ ያስችሏል። አስቶን ቪላ ያለበትን ወቅታዊ አቋም ተመልክተናልና ከዚህ አንጻር ዩናይትድ 3ኛ ሆኖ የመጨረስ እድል ሊኖረውም የሚችልበት ሁኔታ አለ። እንግዲህ የቀድሞው የእንግሊዝ አማካኝ ማይክል ካሪክ ወደ ቀድሞ ክለቡ ዌስትሃም ሲመለስ ማንቸስተር ዩናይትድን አገግሞ 4ኛ ደረጃ ላይ እንዲቀመጥ ካደረገ በኋላ ሌላ 3 ነጥብ ለማግኘት ተስፋ ያደርጋል። ካሪክ እንግዲህ በማን ዩናይትድ በጊዜያዊ አሰልጣኝነት በቆየባቸው የመጀመሪያዎቹ 4 ጨዋታዎች አሸንፏል። ባለፈው ቅዳሜ በሜዳቸው ኦልድ ትራፎርድ ቶተንሃምን 2-0 ያሸነፉ ሲሆን ጎሎችንም እንግዲህ ብራያን ምቦሞና ብሩኖ ፈርናንዴዝ አስቆጥረዋል። ካሪክ እንግዲህ ከሜዳው ውጪ ካደረጋቸው ጨዋታዎች መካከል ትልቁን ድል ያስመዘገበው መሪውን አርሰናልን 3-2 ያሸነፈበት ነው። በዌስትሃም በኩል ጄራርድ ቦን ለማን ዩናይትድ ስጋት ሊሆን ይችላል። ቦን እንግዲህ ከዩናይትድ ጋር ባደረጋቸው በመጨረሻ 5 ጨዋታዎች 3 ጎሎች ያስቆጥሯል። ሆኖም የዌስትሃም በለንደን ስታዲየም ያለው የቅርብ ጊዜ ውጤት ደካማ ነውና በዛሬው ዕለት እንግዲህ ማንቸስተር ዩናይትድ ይህንን ሪከርድ ለማሻሻል ጠንክረው ይሰራሉ ተብሎ ይጠበቃል። እንግዲህ የአሰልጣኞችን አስተያየት ስንመለከት እንግዲህ ኑኖ ስፒሪቶ ሳንቶስ እንዲህ ሲሉ ተናግሯል። በጣም ጥሩ እየተጫወትን እንደሆነ አስባለሁ። በጥሩ ጉልበት ላይ ናቸው፣ እንዲሁም ጥሩ ጊዜ ላይ ይገኛሉ። ተጫዋቾች በራሳቸው የሚተማመኑ መሆናቸውን ማየት ትችላለህ። ብዙ ጎበዝ ተጫዋቾች ስላላቸው ጨዋታው ከባድ እንደሚሆን እናውቃለን። ጨዋታው ሙሉ በሙሉ የተለየ ይሆናል። በርግጥ 3 ሁልጊዜም እንደዚህ አይነት ነው። አዲስ ጨዋታ፣ አዳዲስ ነገሮች ይከሰታሉ። አዳዲስ ውሳኔዎችንም መውሰድ አለባቸው ብሏል። ነገር ግን ተመልከት፣ በውድድር ዘመኑ ውስጥ ሁሉም ቡድኖች እንደዚህ አይነት ሁኔታዎች ያጋጥሟቸዋል፣ ይለዋወጣሉ። አንዳንድ ጊዜ ይሳካለታል፣ ካልሆነ ግን ምርጡን ነገር በመፈለግ እንደገና እንግዲህ መለወጥ ይኖርበታል ሲል ነው እንግዲህ ኑኖ ስፒሪቶ ሳንቶስ የተናገረው። እንግዲህ የተጋጣሚ ወቅታዊ አቋም ስንመለከት ዌስትሃም እንግዲህ በቼልሲ ከተደረገባቸው አስገራሚ ውጤት ቅልበሳ በኋላ በዕለተ ቅዳሜ በርንሌይን 2-0 በማሸነፍ የድል ጽዋን ቀምሷል። በኑኖ ስር እየተሻሻሉ የሚገኙት ሞደሻዎቹ አሁን ላይ በሁሉም ውድድሮች ካደረጓቸው ያለፉት 5 ጨዋታዎች 4ቱን ማሸነፍ ችለዋል። ሆኖም በዚህ ሲዝን በለንደን ስታዲየም ያላቸው ሪከርድ መጥፎ የሚባል ሲሆን አዲስ አዳጊ ቡድኖች ሳይካተት ካደረጓቸው 16 የሊግ ጨዋታዎች ያገኙት ነጥብ 6 ብቻ ነው። 1 ድል፣ 2-3 አቻና 12 ሽንፈት። በዚህ ውድድር ዓመትም እስከ 8ኛ ደረጃ ከሚገኙ ቡድኖች ጋር ባደረጋቸው ጨዋታዎች ድል አላስመዘገቡም እና ከዚህ አንጻር እንግዲህ ማንቸስተር ዩናይትድ የዛሬው ጨዋታ በማሸነፍ ነጥቡን ያሻሻል ተብሎ ይጠበቃል። በዛሬው ዕለት እንግዲህ ማን ዩናይትድን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።